ታሪካችን የሚቀጥለው ማሽ ላምን አሸንፎ ጓደኞቹን እንዳዳናቸው ማሽ ላም ክፉ ሰው እንዳልሆነ ይረዳል። በዚህ ጊዜ በትምህርቱ 3 አይነት ግሩፖች እንዳሉ እንረዳለን። አንዱ ማሽ ባለበት የጀግኖች ይባላል፣ ሁለተኛው የተኩላዎች፣ ሶስተኛው ደግሞ የብልሃት ይባሉ ነበር። ሶስቶቹ ግሩፖች ደግሞ ለየራሳቸው ጸብ ነበሩ። ማሽ ሁለቱ ሲልቨር ሳንቲሞች በአንድ አድርጎ 4 ሲልቨር ሳንቲሞች እንደቀሩት ይናገራል። ከፋን ጋር እያለም ፋን የቤት ስራቸው ስለረሱት ይጨነቃል። በዚህ ጊዜም ላም ማሽ የአንገት ሀብሉ መልስለት ይመጣል። ማሽ ሊሰጠው ሲያስወጣው ላም በእህቱ ውበት አሁንም ተደንቆ ወደ ግድግዳው ይጋጫል። ራሱ ቢስትም ግን ማሽን ሲነቃ የአንገት ሀብሉ ስለተንከባከበለት እንዴት ከየቸኮሌት ዳቦ በስተቀር ሌላ አይነት ምግብ እንደሚሰራ ያሳየዋል። በኩሽና ደግሞ የሚያለቅስ አትክልቶች በማቅረብ እንዴት ከመናደዱ በፊት የሚበላ እንደሚቀይረው ያሳያቸዋል። ይፋን በአስማቱ ባንዴ ሲቀየርለት የማሽ ግን መናደድ ይጀምርና ኃይሉ በእጁ ፊቱ ላይ ሲያጎርሰው ግን ባንዴ ይዘረራል። በመቀጠል ላም እንዴት ታዋቂው ምግብ እንደሚሰሩ ያሳያቸዋል። ፋን ሲመለከተው ከባድ ነው ሲል ማሽ ግን ያሳያቸው ቀላል በማለት ቢላውን ይዞ አስማት ስለማያስፈልገው ባንዴ ለመጨረስ ያስባል። ግን እንደሱ አይነት ከመስራት ይልቅ ያስበው የቸኮሌት ዳቦ ይሰራል። ላም ያላስተዋሉት ስለመሰለው ማሽን አንድ በአንድ አሰራሩ ያሳየዋል። ማሽ መመሪያው ይከተልና ነገር ግን የሚሰራው የቸኮሌት ዳቦ ነበር። ደጋግሞ ሊሰራው ቢሞክርም ዳግም እሱ ይሰራ ነበርና ሲቀምሱት ግን መስራት ለራሱ የማያስፈልጋቸው በጣም ይጣፍጥ ነበር። እዚህ ጊዜ ወደ ያን ስንመለስ ያን ስለ 3 ቡድኖች ምን ያረጉ እያሰበ ማሽ ከነሱ ጋር እየተቀናጀ ከሆነ ያስባል። በሌላ ቦታ ስንመለከት አንድ ቤረን የተባለ ተማሪ በኮሪዶሩ እየሄደ ሲሰድቡት በአንድ ጊዜ ይደበድባቸውና ማን እንደላካቸው ይጠይቃቸዋል። በሌላ ቦታ ስንመለከት የተኩላዎች ቡድን መሪ ኢልደር የሚባል በኃይል የሚያምን ነበርና ቡድኑ ወዲያውኑ ሄደው የሲልቨር ሳንቲሞች እንዲያመጡለት ያዛቸዋል። በቀጣይ ቀንም የብልሃት ግሩፖች የጀግኖች ግሩፕ ጋር እንዲማሩ ወደ ጫካው ይወጣሉ። ማሽ ትምህርታቸው ምን እንደሚሆን ባያውቅም ምን እንደሚያደርጉ ግን ያቀዱ ነበር። በዚህ ጊዜ በከፍተኛ ድምጽ የሚናገር ቤረን ይመጣና የክላሱ ተቆጣጣሪ እንደሆነ ማስመሰል ይጀምራል። ማሽና ጓደኞቹ የሚላቸው ግራ ይገባቸውና ቤረን ደግሞ የማሽ ፊት ሲመለከት እሱን አሳንሶ የሚመለከተው ይመስለው ነበር። በዚህ ጊዜ ሊ መጣ ከማሽ ጋር ግሩፕ ልትሆን ስትፈልግና ሊ ትኩረቷ ለማሽ እንደሆነ ሲመለከት ቤረን እንደ እብድ ይናደዳል። እነ ማሽ መልሰው ደግሞ ሸለል ሲሉት ቤረን የባሰ ይናደዳል። አስተማሪያቸው በዚህ ጊዜ ይመጣና የቀኑ ትምህርታቸው እነዚህ የሚመለከቷቸው የአስማት እንስሳዎች በመፈለግ ከነሱ ክሪስታሎቹን እንዲቆሙና 4 ማዕዘን ያለው ክሪስታል ካገኙት ደግሞ ኮይን እንደሚሸለሙ ያስረዳቸዋል። በዚህም ሁሉም ይበተኑና ማሽ ሲልቨር ሳንቲሞችን ለማግኘት እያሰበ በኋላው ግን ሺል የሚባል በመምጣት ማሽን በኳስ ጨዋታው ላይ አስደንቆት እንደነበር በመንገር እንዲፋለመው ከመሬት ብረት በመፍጠር ሆዱን ይመተዋል። እውነተኛው ፍልሚያ ከመጀመሩ በፊት ግን አስተማሪያቸው ያቆማቸውና ሺል ደግሞ ቀልድ እንደሆነ ይነግረዋል። ማሽ ሲቆጨው ላም መጥቶ ያረጋጋዋል። ላም መልሶ ሺል ሁለተኛ ዓመት ተማሪ እንደነበር ነገር ግን ችግር ፈጣሪ ተብሎ እንዳስደገሙት ይነግረዋል። የሚገርመው ደግሞ ማሽ በዚያ ጊዜ የተናደደው የቸኮሌት ዳቦ እንደተጨፈለቀ መስሎት እንጂ ከሺል ጋር ጸብ እንደሌለው እንረዳለን። ወደ ጫካው እየተጓዙም ላም አንድ ላይ ሆነው ሊፋለሙ ይናገራል። ማሽ ግን ብቻው ሄዶ በአጋጣሚ ከቤረን ጋር ይገናኛል። ቤረን ደግሞ ጮህ ብሎ በፊቱ ሲጮህለት ማሽ ፊቱ በማለት ወደ ራሱ ይመልሰዋል። በመቀጠል ቤረን ከማሽ ጋር ለመፋለም ሲዘጋጅ ሩቅ ጩኸት ይሰማሉ። ቤረን በመሮጥ አንድ ተማሪ ከአንድ የምትጮህ ልጅ ጋር ያገኛታል። ቤረን ትልቅ እሳት በመፍጠር ልጁን አስርቆ በመጣል ልጅቷን ያድናታል። ልጅቷ ቤረን ታመሰግነውና ቤረን ደግሞ ደህና ነሽ እያላት ልጅቷ እጁን ስትይዘው ግን ራሱን መምታት ይጀምራል። በዚህ ጊዜ በሌላ ቦታ ደግሞ ሺል አስማተኛ እንስሳውን አሸንፈው 4 ማዕዘኑ ክሪስታል እንደያዘው አሁን ደግሞ የተላከውን ለመስራት ያስባል። ወደ ማሽና ቤረን ስንመለስ ልጅቷ ቤረን አልተውም እያለችው ነበር። እግራቸው እንደተነካኩም ቤረን ራሱን እየሳተ ነበርና ለምን እንደመሆኑ የማይረዳ ራሱን ከመሬት ጋር ደጋግሞ ያጋጨዋል። ያላወቀው ግን ልጅቷ አስማቷ ተጠቅማ ለስዋ እንዲማረክ ታደርገው ነበር። በማሽ ላይ ስትሞክረው ግን ነገርየው አልሰራ ይላታል። ምክንያቱም ማሽ አውቆት ስለነበር ማሽ ለቤረን ምን እየተፈጠረ እንደሆነ ያስረዳዋል። በመጨረሻም ቤረን ለምን እንደዚህ እንደምታደርግ ይጠይቃታል። ልጅቷ ደግሞ ሺል ኃይሏ ሰዎችን ለማታለል አስገድዷት እንደሆነ ስትናገር ቤረን እንደሚረዳት ይናገራል። ሌላ ሳይጨምር ግን ሺል መጥቶ ያጠቃቸዋል። በዚህ ጊዜ ቤረን ልጅቷ ያድናትና አስማቱ በመጠቀም ትልቅ እሳት ይለቅለታል። በሌላ ቦታ ላምና ሌሎቹ ሁለት ተጫካው ጠፍተው ላምን እንዲረዳቸው ይለምኑታል። ላም ግን ማሽ ደህና ከሆነ ያስብ ነበር። ምክንያቱም ሺል እሱ ፍለጋ እንደሚሄድ ስላሰበ ሊ ግን ደህና ነው በማለት የጎ አባት ያደረገው ትነግረዋለች። ላም ግን ጭንቆቱ ሊያብራራላቸው 2 አይነት አስማት ተጠቃሚ እንዳሉ መናገር ይጀምራል። አንድ ነጭ አስማት ተጠቃሚ ችግራቸው በስምምነት የሚጨርሱ፣ ሌላኛዎቹ ደግሞ ቀይ አስማተኞች የሆነ ነገር በፍልሚያ የሚያምኑ ነበር። ማሽ ደግሞ እስካሁን ድረስ ከነ ነጭ አስማቱ
አስማቶች እየተፋለመ እንደነበር በመግለጽ ከቀይ አስማተኞች ጋር ከተፋለመ ራሱ አደጋ ውስጥ እንዳስገባ ያስረዳቸዋል። ወደ ፍልሚያው ስንመለስ ሺል ከነዚህ ቀይ አስማተኞች ነበርና በእሳቱ ሳይጎዳ ሲወጣ እንመለከታለን። ምክንያቱም ሺል በአስማቱ መከላከያ ፈጥሮ ነበርና ወዲያውኑ ደግሞ የማሽን የቾኮሌት ዳቦ በመጣል ከልቡ እንዲፋለምበት ይጮህበታል። በዚህ ጊዜ ቤረን ይፈራል። ምክንያቱም ሁለት የማይረቡ ለመፋለም የማያገዙት መጠበቅ ስለነበረበትና አሁን ራሱን ለልጅቷ ማን እንደመሆኑ የሚያሳይበት እንደሆነ ያስባል። ሺል ደግሞ ጥቃቱ ደካማ እንደነበርና ከጥቃቱ 10 ጊዜ ካሳተው ልጅቷ እንደሚተዋትና ከተሸነፈ ግን ሲልቨር ሳንቲሙን እንደሚያስረክበው ያስረዳዋል። ልጅቷ ባትስማማም ቤረን ግን ስለተስማማ ሺል ማሽም ካልተሳተፈ ሳንቲሞቹ እንደሚቀማው ይናገራል። ፍልሚያው እንደጀመረ ቤረን መጀመሪያው ሲመታ ወዲያውኑ ይቆማል። ደግሞ ደጋግሞ በኃይል ቢመታውም ቤረን ግን መቆሙን አላቆመም። እንደዚህ እያለም በ9ኛው ምት እንደደረሰ ቤረን ልጅቷ እንዴት እርዳታ እንደጠየቀችው እያስታወሰ ሰውነቱ በማንቀጥቀጥ ይቆምና ሺል የመጨረሻ ኃይለኛ ምቱ በመልቀቅ አስርቆ ይመተዋል። ሺል የጨረሰ መስሎት እያለ ቤረን በመከራ በመቆም እንዳሸነፈ ተናግሮ ተመልሶ ይወድቃል። ሺል ስስቅበት ልጅቷ ደግሞ እስካሁን ድረስ እየዋሸች እንደነበርና ለሺል እየሰራች እንደነበር ትነግረዋለች። ቤረን ልቡ ተሰብሮና ተናዶ ማሽን እንዲሮጥ ይነግረዋል። ማሽ ግን ሮጦ ስለማያመልጥ ሺል መሳቅ ይጀምራል። በዚህ ጊዜ ግን አፉን በዳቦ ተዘግቶ ይደነግጥና ማሽ በመጨረሻ ተነቃቅተው ሁለቱ እንዲያቆሙ ከሚያስቡት በላይ መስመራቸውን እንደጣሱ ይነግራቸዋል። በሌላኛው በኩል ደግሞ ላም እንስሳቱ አሸንፎ እንመለከታለን። ላም እስካሁን ስለ ማሽ ተጨንቆ ነበርና ሁለቱም ግን ስለ ማሽ እንዳይጨነቅ ቢነግሩትም ላም በጣም የሚፈራው ግን ቀይ አስማታዊያን ኃይለኛ ስለነበሩ እሱ ትልቅ ከሆነው ማሽ ከተገናኘ ደግሞ ለማሸነፍ እድል እንደማይኖረው ይናገራል። እውነታው ግን ወደ ፍልሚያው ስንመለስ ሺል ማሽን ያስመሰለ እንደሆነ በመናገር እንደሱ አይነት ደካሞች መደብደብ እንደሚወድ ይናገረዋል። ቤረን ደግሞ አሁንም አልጨረስኩም ይልና ሺል ፊቱን ይዞ ሊያላትመው ሲል ግን ማሽ ሊመታው ይመጣና እየጠበቀው እንደነበረ በመንገር ያስተዋል። ሺል መልሶ ለምን እስካሁን ድረስ ዝም እንዳለ በመጠየቅ እሱ የሁለት ሲልቨር ባለስልጣንና ጠንካራ እንደሆነ ይነግረዋል። በዚህም ሺል ማጥቃቱን በመቀጠል በፍጥነት ብረቱን በመፍጠር ይለቅለታል። ማሽ ግን በእጅ በማቆም ይሰባብራቸውና አሁን ደግሞ የኔን አስማት ላሳየህ በማለት ቀላል ምቱን ይዞ ጥቃቱን ያሳተው ይመጣዋል። ሺል እየሳቀ የተሾለ ብረቱ ቢለቅለትም ማሽ ግን የተለያዩ እንቅስቃሴዎች በማሳየት ብረቱን እንደ ባቄላ በቦታው በመነስነስ ጸዳ ያለ ምቱን ያስመግበዋል። ሺል ግን እስካሁን ድረስ አልገባውም። የማሽ አስማት ደካማ ስለመሰለው በድጋሚ ቢያጠቃውም ማሽ በድጋሚ በመስበር መራር ምት በሆዱ ያስመግበዋል። የሚገርም ደግሞ ማሽ በመቀመጥ ገና 8 ምቶች እንደቀሩት በመንገር ሺል ማሽ ቤረርን የደበደበው ሊበቀል እንደሆነ ገብቶት እግሮቹ ያንቀጠቅጣሉ። በዚህ ሰዓትም አንድ ትልቅ የኮከብ ክርስቲያን ያለው ትልቅ ኃይለኛ ከኋላው ይመጣል። ሺል ይሄንን ጊዜ ለመጠቀም ያስብና ማሽ ግን ሰልችቶት ስለነበር ባንዴ አሰሩን በማጥፋት ኮከቡን ይቀበለዋል። አሁን ሺል የሌለውን የውን ጠፍቶት ነበር። እንዴት ከዝምተኛ ወደ ኃይለኛ እንደተቀየረ ይገርመዋል። ማሽ ግን ፊቱን እንዳየ ፍልሚያው በማብቃት ለሱ እንዳዘነ ይነግረዋል። ማሽ ወደ ልጅቷ ዞሮ ሲመለከት እሷን ፈርታ ማልቀስ ትጀምርና ሺል ልታግዘው እንዳስገድዳት ትነግረዋለች። ማሽ ግን በዚህ ጊዜ አይሰማትም ነበር። እሷም ስለቀረባት ሊያጽናናት እንደሆነ ስታስብ ማሽ ጆን ሲናን እንደሚወደው በመንገር ጀርባዋ በመያዝ ወደ መሬት በጭንቅላቷ ይከታታል። ቤረን ከሩቅ ፍልሚያው የሚመለከት ደግሞ በእውነት ማሽ ያመዋል በማለት ይገረማል። በኋላ ማሽ ከጓደኞቹ ጋር ይገናኝና ሊ በጣም ትደነግጣለች፣ ፍልሚያው ከባድ እንደነበር ስለሰማች። ማሽ ደግሞ ሙሉ በሙሉ ደህና እንደሆነ ሲናገር ቤረን በጣም ተደንቆ ነበር ሁሉም ነገር ብቻው ስለጨረሳቸው። ቤረን ለማሽ የኮከብ ክርስቲያሉ ወደ 2 ሲልቨር ሳንቲም እንደሚቀየር ሲያብራራለት ሊ ደግሞ ማሽ በማየት በቀጥታ ወደ ሕክምና በማለት ቤረን ደግሞ ቼክ ስታደርገው ቤረን በድጋሚ እንደ እብድ ራሱን ይመተዋል። በመጨረሻም ቤረን ላደረገው ለማሽ ይቅርታ ይጠይቀውና ማሽን በተመሳሳይ ይቅርታ ከመጀመሪያው መጨረስ ነበረብኝ ሲለው ቤረን በመናደድ እኔ ነው ይቅርታ የምልህ እያለ መቀለድ ይጀምራል። በዚያ ጊዜ ማሽ የተሸለመው ኮይን ያንጸባርቅና ላም ደግሞ አሁን ግሩፓቸው ኮይን ስላለው በተኩላ ግሩፖች እንደሚታደኑና ሺል እዚህ የመጣው ተመሳሳይ ነገር ለማድረግ እንደሆነ ይናገራል። የተኩላዎች ቡድን በመደባደብና በመግደል ስለሚታወቅ ማንም ደካማ ተማሪ ኮይን ይዘው ከሰማው ሊያጠፏቸው እንደሚያስቡ ይናገራል። በመቀጠል ደግሞ ሺል ከሰባት ጠንካራዎቹ ሳይሆን ከዝቅተኛዎቹ እንደሆነና ከሰባቱ የኤልደር ጠባቂዎች ብቻው ከተገናኘ ማሽን እንዲጠነቀቅ ይነግረዋል። የሚያስቅ ግን በቀጣይ ቀን ማሽ በትምህርቱ ጠፍቶ በኮሪዶሩ ብቻው ሽንት ቤት እየፈለገ በአንድ ትልቅ በር ፊት በመቆም በሩ ሊከፍት መሳብ ይሆን መግፋት እንዳለበት ያስባል። በውስጥ ሺል ተንበርክኮ ኢልደርን ይቅርታ እየጠየቀው ነበርና የግሩፕ መሪ ኢልደር ደግሞ ቀላል ስራው ሳይጨርስ ስለመጣ በአስማት ወደ አሻንጉሊት ቀይሮ ከዚያ አስነስቶ ከሌሎቹ አሻንጉሊቱ ጋር ያሰልፈዋል። ኢልደር ደግሞ ወደ ያዘው አሻንጉሊት በመዞር እሱ ካልሆነ ሌላ ማንም የላቀ አስማት ተጠቃሚ እንደማይሆን ይናገራል። በዚህ ጊዜ ማሽ
ወደ ውስጥ ይገባና በሩን መግፋት ወይም መሳብ ስለረሳው ይቅርታ ይጠይቃል። በውስጥ ሲመለከት ግን ኤልደር ከአሻንጉሊት ጋር ሲናገር ይመለከተዋል። ኤልደር ወዲያውኑ ማንነቱ አውቆ ኮይኑን እንዲሰጠው ይነግረዋል። በመቀጠልም ለማሽ ለምን የዓለማቸው ኃይለኛ አስማት ተጠቃሚ ለመሆን እንዳሰበ ይጠይቀዋል። ማሽ ደግሞ ከቤተሰቦቹ ጋር በሰላም ለመኖር በማለት ይመልስለትና ነገር ግን ዓለማቸው እሱን በሰላም እንዲኖር እንዳልፈቀደችለት በመንገር ማንነቱን ለማሳወቅ የዓለማችን ጠንካራ እንደሚሆን ያሳውቀዋል። ኤልደር ደግሞ ከሰማቸው ከሚያስጠላ ምክንያቶች እንደሆነ ይናገራል። መሆን የነበረበት ሁላቸውም ከሱ ጋር የሚቃረኑ በማጥፋት ዓለማቸው ጠንካራዎች ብቻ የሚኖሩባት ለማድረግ እየሰራ እንደሆነ ሊነግረው ይጠብቅ ነበር። ማሽ ግን ከተናገረው አንዱን አልሰማው። የተረዳው ግን ቢኖር ኤልደር ሰዎች ለያይተው እንደሚመለከታቸው ነበር። ኤልደር የሚለውም ማሽ ሳይጎዳ እንዲሄድ ኮይኑ ማስረከብ እንዳለበት ያስረዳዋል። ማሽ ግን የማይፈራ አልሰጥም ይለዋል። ኤልደር ደግሞ ከአሻንጉሊቶቹ አንዱ ይወረውርለትና ማሽ በማሳት ወዲያውኑ ከተያዘው ገመድ ይበጥሰዋል። በመቀጠልም ሌላ አሻንጉሊት ይልክለትና እሱ ግን በኃይል አስርቆ ያጋጨውና ኮይኑን በመቀማት ወደ ኤልደር ይልክለታል። ማሽ ደግሞ ጸጥ ብሎ ተመልሶ በእግሩ በመቆም ሺልን ይዞ ይሄዳል። ኤልደር ግን ግራ ገብቶት ማሽ ለኮይኑ ስላልተፋለመው ዝም ብሎ ይመለከተው ነበር። ማሽ ግን ዞር ብሎ ሺልን አድርሶ እንደመጣ እዚህ ማንም እንደማይተው ቃል ይገባለታል። ማሽ እንደወጣም ኤልደር ያላየው የአሻንጉሊቱ አዝራር ጠፍቶ ሲመለከት በእጆቹ የያዘው ደግሞ እሱ መሆኑን ይመለከታል። ይህንን የተመለከተች አንዲት እዛ የነበረች ደግሞ አሻንጉሊቱ ኮይኑ ከማሽ ቀምቶ ወደ ኤልደር እንደላከለት ማሽ አዝራሩን ይዞ በአፉ ተአምር በመፍጠር ኮይኑን እንደመለሰው እንመለከታለን። ኤልደር ደግሞ በመደሰት አሁን ማሽ አሪፍ ጠላቱ እንዳደረገው ክፍል 3 ታሪካችን ያበቃል። እሺ ሰዎች የምንሰራው ከወደዳችሁት ቪዲዮውን ላይክ፣ ቻናላችን ሰብስክራይብ በማድረግ ያበረታቱን። ይመቻችሁ።